አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። ድንገት እንደተዋወቀችው ወደደችው። ፍቅሯ ገደብ አጣ። ተዋደዱ። ፍቅራቸው የተለየ ሆነ። ሀገር ምድሩ ስለነሱ ማውራት ጀመረ። እርሷም አቤ ይሙት ብላ መማል ጀመረች። እርሱም ከሷ ይነጥለኝ እያለ መሐላውን ቀጠለ። ፍቅራቸው ብዙ ተወራለት፣ ብዙ ተነገረለት። በመሃል ግን አቤ ችግር አመጣ። የምትወደውን የምታፈቅረውን አቤ እኮ ይሄን ጊዜ ምሳውን አልበላም ብላ የማትበላውን የወደደችውን ሌላ ላገባ ነው ብሎ ከዳት። አዘነች። እርሷ ምሬቷ ጨመረ። ቢሆንም ግን ፍቅሯ ሊወጣላት አልቻለም። ሁሉን ችላ እየኖረች ሳለ ግን አቤ ተመልሶ መጣ። እንደገና አብረን እንኑር አላት። ፍቅሯ ነበረና እምቢ አላለችውም። እሺ አለችው። አብረው መኖር ጀመሩ። ሆኖም ግን ጸባዩ ተቀየረ። የዚህን ጊዜ አምረራ ጠላችው። አበበን አትድረስብኝ አለችው። አራቀችው። እሱም እንደ ጠላችው አወቀና ራቃት። እርሷን ከራቀ በኋላ አቤ ከበድ ያለ ወንጀል ሠራ። በሠራበትም ወንጀል የሞት ቅጣት ተላለፈበት። በስቅላት እንዲቀጣም ተወሰነ። የምትወደው የምታፈቅረው ብትጠላው ስቅላት በሚፈጸምበት ቀን ግን የመጨረሻውን ፍጻሜ ለማየት ከጓደኛዋ ጋር ሄደች። ያ ትወደው የነበረው፣ ያ ታፈቅረው የነበረው፣ ያ በስሙ ትምልለት የነበረው ሰው ወደ መሰቀያ ቦታ እየሄደ ነበር። የዚህን ጊዜ ዐይኖቿ እምባ ቀረሩ። እርሱም ከርቀት ተመለከታት። ተያዩ። ግን ምንም ማድረግ አልቻሉም። እርሱ ወደ ሞት እየሄደ ነበር። ቀስ እያለ ወደ መሰቀያው ቦታ ገባ። ድንገት ሳታስበው አቤ ብላ ጠራችው። እንዴት እንዳመለጣት ለራሷ ጨነቃት። ከውስጧ ፍንቅል ያለ ስሜት ነበር ስሙን እንድትጠራ ያደረጋት። ያ በፍቅሩ የተንገላታችለት፣ ብዙ መሥዋዕትነት የከፈለችለት፣ ኋላ ቢከዳትም ሞቱን ማየት ግን አንዘፈዘፋት። ዐይኗ እያየ እየተመለከተችው ውዷ በስቅላት ተቀጣ። እንጨቱ ላይ ተንጠልጥሎ አይታው ተሰናብታው ሄደች። ይህ ታሪክ አስናቀች ወርቁ ያለፈችበት የፍቅር ታሪክ ነው። ባለክራሯ አስናቀች ወርቁን የሚያውቋት ፍቅር አዋቂ ነበረች ይሏታል። ለፍቅር ስትል ብዙ መሥዋዕትነትን የከፈለች ነበረች ሲሉም ይናገሩላታል። አስናቀች ወርቁ የምትወደው የምታፈቅረው በሞት ሲቀጣ ተመልክታ እርሟን አውጥታ ወደ ቤቷ ተመለሰች። ልበል እስቲ ላምጠው፣ ልበል እስቲ ላምጠው፣ ቢወጣልኝ ብገላግለው፣ ቢወጣልኝ ብገላግለው፣ ልበል ምነው
ከሳሽ ተቆርሺ ልበል ሆነ ጥያቄያችሁ ልበል ሰው አለ በሆዴ ልበል እንዴት ላሳያችሁ አስናቀች ወርቁ ባለ ክራሯ በዘመኗ ፍቅርን በአግባቡ የሰራች የተጫወተች መድረክ ላይ የነገሰች በጥበብ የከበረች ነበረች። ጥበበኛዋ ታሪኳ ብዙ ነው። ወደፊት በስፋት እንመለስበታለን። ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879